kiyya ilmoo eessa deemte? Merara yeroo kana waan adda gooroo tokkoof gar Liiban kan deemuu jira. Ol seeni aanan dhugdi. ድንገቴ የህይወት ዱብዳዎች ሲገጥሙ እርስ በርስ መደጋገፍ ከጎኑ ያለው ሲቸገር ፈጥኖ ለድጋፍ መድረስ በራስ አቅም ተረዳድቶ የቀን ጎዶሎን መሻገር ዘመናትን ያስቆጠረ የኢትዮጵያውያን ባህል ነው። በተለያዩ የሀገሪቱ ክልሎች የተለያዩ ከባቢያዊ ስያሜዎች የተሰጧቸውና ዜጎች በራሳቸው አቅም እርስ በርስ በመተጋገዝ ክፉ ቀናትን የሚሻገሩባቸው ባህላዊ ሴቶች ይገኛሉ። ከነዚህ ድንቅ የኢትዮጵያውያን መገለጫዎች መካከል ቡሳ ጎኖፋ የተሰኘው የኦሮሞ ህዝብ በራስ አቅም የመደጋገፊያ ባህል አንዱ ነው። ካንሳናዳቴና በላላ ሩፋሊቾቴና ካንሳናዳቴና በላላ ሳጋሲቄቴና ቡሳ ጎኖፋ በቦረናና በምስራቅ ባሌ አካባቢዎች ተከስቶ የነበረው ድርቅ የፈጠረውን ሰባዊ ቀውስ በራስ አቅም ለመሻገር ያበረከተውን አስተዋጽኦ በዚህ ዘጋቢ ፊልም በመጠኑ እንቃኛለን። ቡሳ በፍላጎት መስጠት በፍላጎት የሚሰጥ የሚደረግ ይገዛ ወይም እርዳታ ነው። ቡሳ ማለት ከብቱን ቢሰጥ በፍላጎቱ ወተቱን ቢሰጥ በፍላጎቱ ከሰጠ ቡሳ ነው። ጎኖፋ ግን ግዴታ ነው። ስለዚህ ቡሳ ጎኖፋ ስንል የመተጋገዝ የመረዳዳት ስርዓት ሆኖ መብትና ግዴታውን ያቀፈ ማለት ነው። ባሳኑ ባስ የለጉራቲ ዋጉራት ሁሎሊ ጀኑባስ ዋግኑ ተፈሩ ጋዲስ ኻዩ ሐውርማታ ቡቱማ ከዓመታት በፊት የቦረና ህዝብ ተፈጥሮ በጋረጠችበት ድንገት የተክዳሮት ሰማዩን ደመና ራቀውና የዝናብ ጠብታ ብርቅ ሆነበት። ቀድሞ የሞቀ ኑሮ የነበራቸው ቦረናዎች ባጋጠማቸው ድርቅ ምክንያት ለችግር ተጋለጡ። ለቀን ጎዶሎ ብለው የዘየዱት በራስ አቅም የመረዳጃ ባህላቸው ቡሳ ጎኖፋም የክፉ ቀን ስንቃቸው ሆኖ ከወደቀባቸው መከራ ይታደጋቸው ጀመር። ባሏን በሞት የተነጠቀችው ቦካዮ ኩሉላ የድርቁ አለንጋ ከገረፋቸው እናቶች መካከል አንዷ ናት። በተከሰተው ድርቅ ምክንያት ከምትኖርበት ቀዬ ተፈናቅላ ከ8 ልጆቿ ጋር በዞኑ የዱሉቅ ወረዳ የአደጋ ጊዜ መጠለያ ለማረፍ ተገዳ ነበር። ያቺንዱራክ ደሳጀራ ወሬ ቀምና ረየቀምና ሎን ቀምና ከድርቁ በፊት ጥሩ ኑሮ እኖር ነበር። ብዙ ፍየሎችና ከብቶችም ስለነበሩኝ አርጄ ከልጆቼ ጋር እንበላ ነበር። ገንዘብ በሚያስፈልገኝም ጊዜ ሸጬ እጠቀም ስለነበር ጥሩ ኑሮ ነበርኝ። ከዚያ ጥሩ ኑሮ አፈናቅሎ ለዚያ በቃኝ ቦረና ላይ የተከሰተው ድርቅ ነው። በድርቁ ምክንያት 70 የወተት ከብቶች አልቀውብኛል። ድርቁ ከመከሰቱ በፊት ምንም አይነት ችግር ገጥሞኝ ስለማያቅ የማደርገው ግራ ገባኝ። ልመና አልችልበት መረዳትን እና ወጥቶ ስራ መስራትንም አላውቅም ነበር። ድርቁ ከብቶችን ስለጨረሰብኝ ከቤተሰቦቼ ጋር ከፉኛ ተጎዳው። ከብቶች መተዳደሪያችን ናቸው። ቤት ነበረኝ ግን ቤት ምግብ አይሆንም። ሆዳይ ሞላ ቤት መቀመጥ ምግብ አይሆንም። ለቦረና ምግቡ ከብቶቹ ናቸው። በሰዓቱ ግራ ተጋብቼ ነበር የተቀመጥኩት። የማደርገው ነገር ጠፍቶኝ ሁሉ ነገር ጨልሞብኝ ነበር። እንደ ሰው ወጥቼ እንዳለምን አፈርኩ። እንዴት ነው እርዱኝ ብዬ እጄን የምዘረጋው? በባህላችን ልመና ነውር ነው። ማህበረሰቡ በልመና ያምንም። እኔም የቀደመ ህይወቴ ስለማቀው ልመናን ተጸየፍኩት። ኖሞክ ወዳኑ ቀራው ርኸጅራነ ወንኑ አካወሊ ባኔ ፈነ ፊዩሳኒ ዩጨርተና ዩጨርፈና የቡሳ ጎኖፋ ድጋፍ ከመደረጉ በፊት
የአካባቢው ሽማግሌዎች ወይም ኮሚቴዎች የተረጂውን ግለሰብ ሁኔታ ጥንቃቄ በተሞላበት መንገድ ያጤናሉ። የድጋፉን አይነትና ሁኔታም ይወሰናሉ። ቡሳ ጎኖፋ ቤተሰብ ላለው ነገር ግን ትንሽ ወይም ምንም ከብት ለሌለው ካረባናቸው ከብቶች ላይ የምንሰጥበት ባህላችን ነው። ዛሬ ተገናኘነውም ይህንኑ ለማድረግ ነው። በቡሳ ጎኖፋ መሰረት የተቸገሩ ሰዎች የኛው አካል ስለሆኑ ከብት እንሰጣቸዋለን። ስንት ፍየል እንስጣት? ፍየል ልንሰጣት ይገባል። 10 ፍየሎች እንስጣት። ከአምስት ወይም ከሁለት ፍየሎች ጀምረን መስጠት አለብን እንጂ በአንድ ጊዜ በ10 ከጀመርን ለሁለት ሰው የሚሆንን ለአንድ ሰው ብቻ ማድረግ ይሆንብናል። እኔ የተሰማኝ እንዲህ ነው። አሁን ለወንና ኩዳን ጀዴፊ ናም ቶኩዮ ዋኸንና ፈዳኒ 10 ፍየሎች እንስጣት ያልኩበት ምክንያት እሷ ባል ስለሌላት ነው። ስራ ሊያግዟት የሚችሉ የደረሱ ልጆችም ያሏት። ስለዚህ 10 ፍየሎች ብንሰጣት ትጠቀማለች። እነዚህ ፍየሎች ሲወልዱላት ደግሞ ከራሷ አልፋ ለሌሎችም ቡሳ መስጠት ትችላለች። ለዚህ ነው 10 ይገባታል ያልኩት። ቡሳ ጎኖፋ ከነሞ ተዋኖ ጉዶ ቀጥ ቦራን ከሰት ቡሳ ጎኖፋ በቦረና ማህበረሰብ መካከል ልዩ ስፍራ ተሰጥቶት ክትትል ይደረግበታል። ከብቶቹን በተፈጥሮ አደጋ ወይስ በንዝላልነት ነው ያጣው የሚለውን ያጣራሉ። ታታሪና ጠንካራ ሰራተኛ የሆነ ሰው ከብቶቹን በተፈጥሮ አደጋ ማጣቱን ካረጋገጡ በኋላ ድጋፍ ያደርጋሉ። የባህሪ ችግር ያለበት ከሆነ ደግሞ ከብቶቹንና ልጆቹን ተቀብለው ያሳድጋሉ። ስለዚህ ቡሳ ጎኖፋ በቦረና ውስጥ የመረዳዳት ባህል ነው። አዶ ቦራን ጭፍንታን ወርድር ቀማል ተቀበ ሰናዳቴና መላላ ሩፋ ሊቾቴና ሰናዳቴና መላላ ሰጋሲቄቴና ሰው ሞቶ ከብቱም መርዳት ዝግጁ ሆኛለሁ። ወዳ ማንት ነው ዱባ ጀን ሃንጀላ ያባ
100,000 ብር ዕቃ ነው እዚህ ቤት ውስጥ የተቃጠለ። እኔ ምንም ነገር አልወጣልኝ። 3 ልጆች ነው አጣሁት። ትልቅ ልጆች ናቸው። አንዱ 10 ዓመት፣ አንዱ 8 ዓመት፣ አንዱ 6 ዓመት ነው። ይህን ነገር ሳስታውስ ሁልጊዜ ነካኛል። ሙሳ ጎኖፋ በዛን ጊዜ ብዙ ገንዘብ ነው አወጡት። እነዚህ ሲሰማ 100,000 ብር ነው አወጡት አሉ። እኔ በዛን ጊዜ ምንም ነገር አላውቅም። ወደ 5 ዓመት ወደ 5 ወር ላይ ነው እኔ ራሴን አስታወስኩት። አልহামዱሊላህ አላህ የፈቀደ አላህ ወስዳል። የቀረ አሁን በሰላም እየኖር ነው። ቡሳ ጎኖፋ በማህበረሰቡ ዘንድ የነበረውን አመለካከትና አስተሳሰብ መለወጥ የቻለ አንኳር የገዳ ስርዓት መዋቅር ነው። ቀደም ሲል በጎሳ ይደጋገፍ የነበረውን ህዝብ ዛሬ ላይ እርስ በርስ የሚረዳዳበትን ባህል በመፍጠር የተጫወተው ሚና ጉልህ ነው። ድሮ በጎሳ በኪላኑ ነው የሚረዳዱ። አሁን በጅምላ ቦራና የተባለው ሁሉ ቦራናውን ለመርዳት፣ ኦሮሞ የተባለው ሁሉ ኦሮሞን ለመርዳት፣ ኢትዮጵያዊ የተባለው ሁሉ ብሔር ብሔረሰብ እርስ በራሳቸው መተጋገዝ ቡሳ ጎኖፋ ማድረግ አሁን ትምርት ሆኖ ቀጥሏል። በራስ አቅም ተረዳርቶ የወገንን ችግር የመቅረፍ ባህል ከተረጅነት ቀንበር የሚያላቅቅ ታላቅ ማህበራዊ አቅም ነው። ይህን የተረዱት ኢትዮጵያውያንም በየአካባቢያቸው ባሉ ባህላዊ አደረጃጀቶች በአባልነት በመመስከብ የሚጠበቅባቸውን ማህበራዊ ግዴታ እየተወጡ ይገኛሉ። ሚሴንሳ ናምፖም ዲበሰገለ45 ኦሊ በቦረና ዞን በ3 ዓመታት ውስጥ ከ945,000 በላይ አባላትን ማፍራት ተችሏል። እስከ 2017 ዓመተ ምህረት ድረስም ለቡሳ ጎኖፋ የሚደረገውን መዋጮ በማጠናከር ከ40 ሚሊዮን ብር በላይ ተሰብስቧል። 80% ለክልሉ፣ 10% ለዞኑና 10% ለወረዳ ተደልድሎ ማህበረሰቡን እያገለገለ ይገኛል። ጉተሜ ሴራዳን ከደሙ ጅሩዎች ባለፉት ጊዜያት የተከሰተው ድርቅ በማህበረሰቡ ላይ አሉታዊ ተጽዕኖ አሳድሮ አልፏል። ያ ሁሉ የመከራ ጊዜ አልፎ ዛሬ ላይ ማህበረሰቡ ከአርብቶ አደርነት ወደ አርሶ አደርነት እየተለወጠ መጥቷል። የቦረና ምድርም አረንጓዴ ካባውን ደርቦ በሰብልና እጽዋት እየተኳለ ለመምጣቱ መሬት ላይ ያለው እውነታ ምስክር ነው። ማህበረሰቡም ከተረጅነት ወደ አምራችነት እየተለወጠ መጥቷል። አዋሲ ጎዲን ከና ወርሲሴ ቡላል ዞኑ አርብቶ አደር ነው። የአርብቶ አደሩ ከብቶች የሚኖሩት በዝናብ ነው። ዝናብ ከሌለ ከብቶቹ በድርቅ ይጎዳሉ። በድርቅ ምክንያት ከብቶች ለተጎዱባቸው አርብቶ አደሮች መሬትና ዘር በመስጠት እህል እንዲዘሩ፣ ከብቶቹ ስላለቁበት በትራክተር እንዲያርስ በመደገፍ በምግብ ራሱን እንዲችል ማድረግ ያስፈልጋል። ይህ ተቋም ከተቋቋመ በኋላ አዳዲስ ነገሮችን እያገኘ ግንዛቤውም እየዳበረ ይገኛል። በእኛ ቢሮ ስም በወረዳው ስም 100 ሄክታር እዚህ ቦታ ተሰጥቷል። አምና ወደ 20 ሄክታር ነው ታርሶ ወደ 109 ኩንታል በቆሎ እና 10 ኩንታል ማሾ እህል ነው ከዚህ የተሰበሰበው ማለት። አሁን ደግሞ በቅርብ ወደ 500,000 ብር የሚገመት ሽንኩርት ተሰብስቦ ከዚህ ቦታ
ለገበያ ውሏል። እንደሚታዩት ደግሞ አሁንም አንዳንድ ትንሽ ነገሮች አሉ። በዚያ በኩል ስንዴ አለ፣ በዚህ በኩል በቆሎና ስንዴ አለ። እዚህም ደግሞ እየታረሰ ያለው እንደገና ሽንኩርት ለማምረት ነው በዚህ በመስኖ። የድርቅ አደጋ ገጥሟቸው ከነበሩ አካባቢዎች መካከል የምስራቅ ባሌ ዞን አንዱ ነው። የዞኑ አብዛኛዎቹ ወረዳዎች ቆላማና ዝናብ አጠር በመሆናቸው ለድርቅ የተጋለጡ ናቸው። በምስራቅ ባሌ ዞን በኤንጂኦም በመንግስትም ሰባቱም ወረዳ እየተረዳ ነበር እስከ 2016 መጨረሻ አካባቢ ማለት ነው። ቢያንስ ወደ 280 ሺህ ኮሚኒቲ እየተረዳ ነበር። ስለዚህ በ2016 ጨርሰን ወደ 2017 ስንገባ ግኒር ወረዳ ወጥቶ ወደ 6 ወረዳ ለመቀነስ ችለናል ማለት ነው። ቢያንስ 2018 ስንገባ ደግሞ ሁሉም ወረዳዎች ከተረጂነት ወደ አምራችነት እንዲቀየር እቅድ ይዘን እየሰራን ነው ማለት ነው። ልክ እንደ ቦረናዎች ሁሉ እርስ በርስ የመረዳዳትና የመደጋገፍ እሴታቸውን ጠብቀው ያቆዩት የምስራቅ ባሌ ነዋሪዎች በቅብብሎሽ በመጣው የቡሳ ጎኖፋ ባህላቸው መሰረት የገጠሟቸውን ችግሮች በራሳቸው አቅም በመተጋገዝ እየተሻገሩ ዛሬ ላይ ደርሰዋል። ኦሮሞን ኢናማናማ ገርጋሩን ቀምኔ ከሰቲ አጋሶሪ ኦሮሞ ሰው በመርዳት ሂደት ውስጥ አጋሶሪ በጎ ፈቃደኛ ስለሚያስፈልገው በጉቡ ሳዮ ላሞችን ያሰባስባል። በአደጋ መከላከል ውስጥም አጋሶሪ የሚባሉትን ጧሪ የሌላቸው አዛውንቶች፣ ታሞ ረዳት ላጣ፣ ከሌላ ቦታ ተፈናቅሎ ለመጣ፣ ሰርቶ መብላት ለማይችል አጠራቅሞ ካስቀመጠው ላይ በበጎ ፈቃደኞች አማካኝነት ካሰባሰበው ላይ ይሰጣል። ደሜያንስኒን ለካየተን አቺ ከሳኛ አቺፋል መርሳለማ አና ዳዌ ሰረር አና ዳዌ ቃጨን ዳዌ ሰረር ዳዌ ቃጨን ይቱና ሳዌና ወረዳዎች በሁለት ዙር ከ2800 ኩንታል በላይ ድጋፍ አድርገናል። በተጨማሪም በወረዳችን ውስጥ 31 ድርብ ቀበሌ አሉ። በአጠቃላይ 54 ቀበሌዎች አሉ። ከነዚህ መካከል ሙሉ በሙሉ ራሱን ችሎ ከእርዳታ አላቀናል። ወደ 3-4 በሚሆኑ ቀበሌዎች አብዛኛውን ጊዜ በዝናብ እጥረት ምክንያት ሰዎች ይቸገራሉ። እንደ ዱቡ፣ ጋሞ ጎሲ፣ ቱሊቻ፣ ካታቲ የመሳሰሉ ቆላማ ያሉ ቀበሌዎችን ከሌሎች አጎራባች ቀበሌዎች ጋር አያይዘን ስንደግፍ ነበር። ገንዶት አከናከናለ ገንደ ብራራ ወልት ቀምነ ደገራቱ ረይቹ ፈቲ አብዱራህማን ከ15 ዓመታት በፊት በምስራቅ ሐረርጌ በተከሰተው ድርቅ ከአካባቢዋ ተፈናቅላ ወደ ምስራቅ ባሌ ዞን በመጣች ጊዜ ከክፉ ቀኗ ሊታደጋት ፈጥኖ የደረሰላት ቡሳ ጎኖፋን በጭራሽ አትረሳውም። ዳሎኒ ህያ ሐረርጌ ባሃ መጋላ ጎዲናና አብሮ መጋላ በደሳት ትውልዴ ምስራቅ ሐረርጌ ዞን በደሳ ከተማ ነው። ለ15 ዓመታት ኑሮዬን እዚህ ምስራቅ ባሌ ዞን ጊኒር ወረዳ አርዳ ተሬ አድርጌ እየኖርኩ ነው። ከምስራቅ ሐረርጌ በድርቅ ምክንያት ነው የተፈናቀልኩት። ለ15 ዓመታት እዚህ ስኖር በቀበሌው ቡሳ ጎኖፋ ተቀላቅለን እየተጠቀምኩ ነው። የመስኖ እርሻ እንድሰራ ፈቅደውልኝ ቤት ሰርተውልኝ 8 የቤተሰብ አባል ይዤ ስቸገር ደግፈውኛል። ከ3ቱ ህፃናት በስተቀር ሁሉም እየተማሩ ነው። የመጀመሪያ ልጄ ሐሮማያ ዩኒቨርሲቲ እየተማረች ነው። ሌላኛዋ በደሳ ከተማ ላይ የ12ኛ ክፍል ተማሪ ናት። ሌሎቹ ደግሞ እዚህ እየተማሩ ነው። ቡሳ ጎኖፋ ባደረገልኝ ድጋፍ የተሻለ ኑሮ እየኖርኩ እገኛለሁ። የነገን ሀገር ተረካቢ ትውልድ ለማፍራት ትምህርት አይተኬ ሚና አለው። የተማረ ትውልድ የሀገር መሰረት ነውና የኦሮሚያ ትምህርት ቢሮ የሰጠውን ኃላፊነት ተቀብሎ የተማሪዎች ምገባን በበላይነት እየመራ የሚገኘው ቡሳ ጎኖፋም ትውልድ የመገንባት ድርሻውን በትጋት እየተወጣ ይገኛል። ትልቅ ኃላፊነት ተሰጠን ትውልድ ማውጣት ነው። ተማሪዎች ምገባ ምን ሰራው እኛን ከትምህርት ቢሮ ጋር ተቀናይተን ሀብት ምናቀርበው እኛንን አብስሎ አዘጋጅቶ የሚያቀርቡ ትምህርት ቤት ነው። ስለዚህ ዘንድሮ አሁን ወደ 9.4 ሚሊዮን
ተማሪና መምህራን ለመመገብ አቅደን እየሰራን ነው ያለነው። ለዚህ ወደ 3 ሚሊዮን ኩንታል ይጠይቀናል። ይህንን በሁለት መንገድ ነው እያሟላን ያለነው። አንድ የእርሻ መሬትን የማስፋፋት ለትምህርት ቤቶች፣ ሁለተኛ በጎ አድራጊ ሰዎችን በማስተባበር ድጋፍ አሰባስበን ወደ 15 ቢሊዮን ይፈጃል በአመቱ መጨረሻ ላይ እናቀርባለን ብለን እየሰራን ያለነው። ስለዚህ ድጋፍ መስጠትና የተማሪ ምገባ ትልቁ ስራችን ነው። በምስራቅ ባሌ ዞን የተማሪዎች ምገባ መጀመሩን ተከትሎ የተማሪዎች የትምህርት አቀባበልና በትምህርት ገበታ ላይ የመገኘት ሁኔታ ለውጥ ማምጣቱን መምህራንና ወላጆች ይገልጻሉ። በትምህርት ቤታችን ውስጥ ያለው የተማሪ ምገባ በጣም ደስ ይላል። ተማሪዎችን ብቁ ሊያደርግ ሊያነሳሳ በትምህርት ደረጃም ጥራት እንዲያመጡ የሚረዳ ነገር ነውና ተማሪዎችም ሳይበሉ ሳይጠጡ ከቤታቸው እየመጡ እዚህ እየበሉ እየጠጡ ተደስተው ለትምህርቱም ደግሞ በጣም ፍላጎት ኖሯቸው ጎበዝ እንዲሆኑ የሚያደርግ ነገር ነው በትምህርት ቤታችን ውስጥ ያለው ነገር ማለት ነው። መጀመሪያዎቹ ልጆቼን ለማስተማር 4 ልጅ ነው ያለኝ እኔ። በጣም ኑሮም በጣም ከባድ ነበረ። እዚህ ለመላክም ገና እስከሚዘጋጁ ቁርስም ያረፍዱ ነበረ። አሁን ግን በስርዓቱ ቢኖርም ባይኖርም እዚህ መጣው ይመገባሉ ማለት ነው። እድሜ አሁን ለቡሳ ጎነፋና ለህብረተሰቡ ለወላጆችም በጣም ፎይታ አለው። በሀገራችን እርዳታ ከተጀመረ ረጅም ዓመታትን አስቆጥሯል። ይህ በመሆኑም የተረጂነት ስሜት በበርካቶች አእምሮ ውስጥ ሰርጿል። ስር የሰደደውን የተረጂነት ስሜት ለማጥፋትና ከተረጂነት ወደ አምራችነት ለመሸጋገር የሚያስችል ስራም በሀገር አቀፍ ደረጃ እየተሰራ ይገኛል። የእርዳታ ጉዳይ በሀገራችን ላይ በጣም ረጅም ጊዜ በመቆየቱ ያለው ትውልድ በእርዳታ ከልጅነቱ ጀምሮ የሚያየው መረዳትን ሳይሰሩ የመመገብ ኑሮን የመግፋት ሁኔታ ስለተላመደ በጣም አሳፋሪ ነው። ምርታማ መሬት እያለ በቂ ውሃ እያለ መስራት እየቻለ ቁጭ ብሎ የውጭ ድጋፍ መጠበቅ አስነዋሪ ነው። ስሙ ነው የተረፈልን። ድሮ ማረስ የማይችል ቁጭ ብሎ እርዳታውን ብቻ የሚጠብቅ ዛሬ ጤፍ አርሶ ዘንጋዳ አርሶ ብዙ ምርትን እያገኘ ነው። አሁን ቆላማ አካባቢ ላይ ሄደን ብናይ ጤፍ አሁን እየታጨደ ነው፣ እየተወቃ ነው። ድሮ ያ መሬት እየታረሰ አልነበረም። ስለዚህ አሁን በመንግስታችን እቅድ ሁሉም ህብረተሰብ ተነስቶ አርሶ ራሱን ለመቀየር ጠንክሮ እየሰራ ነው ከእርዳታ ለመውጣት። ስለዚህ አሁን እኛ ምንሰራው ቀጣይ አመት ጀምረን ምንሰራው ቡሳ ጎኖፋ ኦሮሚያ ቡሳ ጎኖፋ ኦሮ ኤድ የሚለውን አላማ ይዞ ከዘንድሮ እንጀምራለን ማለት ነው። በምስራቅ ባሌ ዞን የሚንቀሳቀሰው ቡሳ ጎኖፋ ለማህበረሰቡ የጀርባ አጥንት ሆኖ ከማገልገሉም በላይ ማህበራዊ ችግሮችንም እየፈታ ይገኛል። ምንም የገቢ ምንጭ ለሌላቸው ዜጎች የእርሻ መሬትና ዘር በመስጠት ከራሳቸው አልፈው ለሌሎችም ተስፋ እንዲሆኑ የበኩሉን ጥረት ያደርጋል። የማስጠግም እንጀራ ምጣድ ላይ ያስታውቃል አለ። ቡሳ ጎኖፋ ማለት እንደኔ አመለካከት እናት ማለት ነው። በዚች ሀገር ላይ አንድ ችግር ከተፈጠረ ያ ቦታ ላይ ቶሎ ደርሶ ከአደጋ ለማዳን የተቋቋመ ድርጅት ነው የምለው። እነሱ ከመጡት ነው መሬት እስከ መስጠት። እዚች እህል ላይ አንድ ከረጢት ማዳበሪያ ነው የጨመርኩት። ታላችሁ እህሉ ምን እንደሚመስል ከዱሮ ለየት ይላል። በዓለም አቀፉ ማህበረሰብ ዘንድ የኢትዮጵያ ስም ሲነሳ ቀድሞ ወደ አእምሯቸው የሚመጣው ምስል ድርቅና ረሃብ ነው። ይህን አመለካከት ለመቀየርና የዜጎችን የምግብ ዋስትና ለማረጋገጥ መንግስት ሰፊ እንቅስቃሴ ጀምሯል።
በምስራቅ ባሌ ዞን የተጀመረው ምርትና ምርታማነትን የማሳደግ ስራም የዚህ ሁነኛ ማሳያ ነው። የሀገሪቷን ሶቨርኒቲ ለማስጠበቅ እርዳታን ከሌላ አካል ሳይሆን ወይም ከሌላ ሀገር ሳይሆን ይህንን ቡሳ ጎኖፋ የሚል ኢንስቲትዩሽን አቋቁመን በራሳችን ኃይል በራሳችን ገንዘብ በራሳችን መዋጮ ለተጎዱት ህብረተሰብ በሚያስፈልገው ጊዜና ቦታ ለማድረስ ነው ማለት ነው። ቡሳ ጎኖፋ ዜጎችን ከችግር በመታደግ ረገድ ያመጣው ማህበረሰባዊ ለውጥ ከፍ ያለ ነው። ትልቅ ዓላማን ያነገበው ቡሳ ጎኖፋ ከሁለት ዓመታት በፊት የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን ይባል የነበረውን ተቋም የሥራ ኃላፊነት ጠቅልሎ ባስረከበው አዋጅ መሰረት ቡሳ ጎኖፋ ኦሮሚያ ሊሰኝ ችሏል። ይህን ጥሩ ባህል ወደ መንግስታዊ አስተባባሪነትን ጨምረንበት ብንሰራ ውጤታማ እንሆናለን ከሚል መነሻ በአዋጅ የተቋቋመ መስሪያ ቤት ነው። የድሮ አደጋ መከላከል የነበረውን ተልእኮውን በመጨመር ወደዚህ ተሸጋግሮ ህዝቡ ተደራጅቶ የሚሰራው ስራ ነው። ግን መንግስት የማስተባበሩን ኃላፊነት ወስዶ አቅም ፈጥሮ ራሱን ሲችል ደግሞ የረጅም ጊዜ ራዕይም ስላለው ከዚህ መነሻ ነው መንግስት ለማስተባበር የተገደደው። አይገመቴ ክስተቶች የህይወት መገለጫዎች ናቸው። ይህን የተረዱ ኢትዮጵያውያን ቀደምቶችም የሚገጥሟቸውን ተግዳሮቶች የሚሻገሩባቸው ባህላዊ ሴቶችን ገንብተዋል። ቡሳ ጎኖፋ በኦሮሚያ አካባቢዎች ያከናወናቸው ያሉት ተግባራት ደግሞ የነዚህን ባህላዊ ሴቶች ውጤታማነት መስካሪ ናቸው። እናም የቀደምቶቻችንን ፈለግ በመከተል በራስ አቅም ችግርን የመሻገሪያ ባህሎቻችንን መጠበቅና ማሳደግ ከኛ ከኢትዮጵያውያን የሚጠበቅ ተግባር ነው። Bye.